እንደምን አላችሁ ተማሪዎች፣ ይህ ከሳይንስ ሚዲያ ተዘጋጅቶ የሚተላለፍላችሁ የ11ኛ ክፍል ኬሚስትሪ ትምህርት ነው። ዛሬ ዩኒት 2 ላይ የምናየው እንግዲህ ቤዚካሊ ሶስት አይነት ኬሚካል ቦንዲንጎች አሉ ብለናል። ስለዚህ ከነዛ ውስጥ አዮኒክ ቦንዲንግን አይተናል። ሁለተኛው ላይ ደግሞ ኮቫለንት ቦንዲንግን እና ሞሌኩላር ጂኦሜትሪ እናያለን ማለት ነው። ከዛሬው ሌሰን የምናየው ፎርሜሽን ኦፍ ኮቫለንት ቦንዲንግ እና ሉዊስ ስትራክቸር ኦፍ ኮቫለንት ቦንዲንግ እንዴት መሳል እንደምንችል ነው። ስለዚህ ማንኛውም ነገር ዓለም ሀገር ነው። at the end of this lesson or session you will be able to define covalent bonding. as you know, covalent bonding ከናኖሜታል እና ናኖሜታል በቦንዲንግ ሼሪንግ አማካኝነት የሚፈጠር የኬሚካል ቦንድ አይነት ነው። ስለዚህ ይህን ልትረዱ ይገባቸዋል። ሌላ explain formation of covalent bonding and give example for how covalent bonding is formed ሚለውን ልትረዱ ይገባቸዋል ማለት ነው። ይሄ እንዳለ ሆኖ እንግዲህ ወደ ኮቫለንት ቦንዲንግ ፎርሜሽን ስንመጣ ኮንሲደር the formation of hydrogen molecule። ያው እንግዲህ ሃይድሮጅን ሞሌኪዩል ላይ ምን አለ ማለት ነው? ሃይድሮጅን ቦንድ አለ ማለት ነው። ስለዚህ ይሄን ስናይ when two isolated hydrogen atoms፣ ስለዚህ ሁለት ሃይድሮጅን አተሞች ሪአክት ሲያደርጉ ዛት ሚንስ አንድ ሃይድሮጅን አተም እና አንድ ኤሌክትሮን ያለው ሌላኛው ሁለተኛው ሃይድሮጅን አተም ቱጌዘር ሲሆን ነው እንግዲህ ሃይድሮጅን ሞሌኪዩል ሊፈጠር የሚችለው። ሃይድሮጅን አተም came closer together እርስ በርሳቸው እንግዲህ አንድ ላይ ሲመጡ ኤሌክትሮስታቲክ ኢንተራክሽን begin to develop between them። ስለዚህ ኤሌክትሮስታቲክ ኢንተራክሽን ከነሱ መሃል ያድጋል ማለት ነው። ያ ኤሌክትሮስታቲክ ኢንተራክሽን ምን ነው ያለችኝ እንደሆነ አንደኛው የዚህ ኒውክሊ እና የዚህ ኒውክሊ ሁለቶቹም ፖዚቲቭ ቻርጅ ይኖራቸዋል። ዛት ሚንስ ቱ ኒውክሊ ሁለት ኒውክሊዎች አንደኛው ኑክሊዎች አንደኛው የሃይድሮጅን አተም ኑክሊ ሌላኛው የሁለተኛው ሃይድሮጅን አተም ኑክሊ ሪፒል ያደርጋሉ። ሁለተኛው ቱ ኤሌክትሮን ክሉድ የትኛው ኤሌክትሮን ክሉድ? አንደኛው የዚህ ኤሌክትሮን ክሉድ እዚህኛው ሌላኛው ኤሌክትሮን ክሉድ ዛት ሚንስ ይሄኛው ኔጋቲቭ ነው ይሄኛው ኔጋቲቭ ነው። ሁለት ክሉዶች ሪፒል ያደርጋሉ። ሶስተኛው ደግሞ ኦፖዚት ቻርጅ፣ እነዚህ ኒውክሊ እና ኤሌክትሮን ክሉድ ኦፖዚት ቻርጆች ዛት ኢዝ ኦፖዚት ቻርጆች። ያ ኦፖዚት ቻርጁ የትኛው ነው? የነዚህ ሁለቱ ቻርጅ ማለት ነው፣ የኒውክሊ እና ኤሌክትሮን ክሉድ ቻርጁ። ስለዚህ እነዚህ ይሄኛው አትራክት ያደርጋል፣ እነዚህ ሁለቶችም ሪፔል ያደርጋል። ስለዚህ እነዚህ ሁለቱ ኤሌክትሮስታቲክ ኢንተራክሽኑ አብሮ ያድጋል ማለት ነው። እነሱ ያው እንግዲህ ሪአክሽን ሲፈጽሙ ሃይድሮጅን ሞሌኪዩል ለመፍጠር ስለዚህ ሃይድሮጅን ሞሌኪዩል እንዲፈጠር የነዚህ ሪፓልሽን እና የነዚህ አትራክሽኑ ኦፕቲመም መሆን አለበት። ቦንዱ ሊፈጠር ምቾት ያለው መሆን አለበት። if the attractive force are stronger than repulsive force፣ እንግዲህ አትራክቲቭ ፎርስ የትኛው ላይ ነው ያለው? ኦፖዚት ቻርጅ ኤሌክትሮን ክሉድ ላይ እና ኑክሊ ላይ። ስለዚህ ይሄ አትራክቲቭ ፎርስ ኤሌክትሮን ክሉድ ላይ እና ኑክሊ ላይ ካለው የሚበልጥ ከሆነ ኮቫለንት ቦንድ is formed with the two atoms held together and the two shared electrons occupying the region between the nuclei። ስለዚህ አሁን ኮቫለንት ቦንድ ይፈጠራል ማለት ነው። አንለስ ግን ኦፖዚት ዛት ሚንስ ይሄ ሪፓልሲቭ ፎርስ ሁለቱም ላይ ያለው የሚበልጥ ከሆነ ከአትራክቲቭ ፎርስ ኮቫለንት ቦንድ ሃይድሮጅን ሞሌኪዩል አይፈጠርም ማለት ነው። እንግዲህ ኮቫለንት ቦንድ ፎርሜሽን ስናይ እንዴት ይፈጠራል? ሁለት አተሞች እነዚህ አንዱ ሃይድሮጅን አተም ብንለው ይሄኛው አንድ ሃይድሮጅን አተም ነው ብንለው ይሄኛው ሁለተኛው ሃይድሮጅን አተም ነው ብንለው እያንዳንዳቸው አንዳንድ ኤሌክትሮን አለው። two atoms come together and electrostatic interactions begin to develop። እነዚህ ኤሌክትሮስታቲክ ኢንተራክሽን ምንድን ናቸው? አንደኛው እዚህ ጋር ያለው ኑክሊክሉድ እና ኑክሊክሊድ ፖዚቲቭ ቻርጅ፣ ሁለተኛው ኑክሊ ውስጠኛው ማለት ነው which is repulsive force። ሌላኛው እዚህ ጋር ኤሌክትሮን ክሉድ ኔጋቲቭ ቻርጅ also repulsive force። ሌላኛው ሶስተኛው እንግዲህ ሞሌኪዩል ሃይድሮጅን ሞሌኪዩል እዚህ ጋር እንዲፈጠር ከተፈለገ ያልነው እዚህ ጋር ኤሌክትሮን ክሉድ ላይ እና ኑክሊ ላይ አገን ኤሌክትሮን ክሉድ ላይ ያለው ፎርስ ዛት ኢዝ አትራክቲቭ ፎርስ ነው። ለምን? ቻርጆች ኦፖዚት ናቸው። ያ ትልቅ ከሆነ ይሄ ሃይድሮጅን ሞሌኪዩል የምንለው ነገር ይፈጠራል ማለት ነው። ቱ ኒውክሊ ሪፒል ኢች አዘር ኤሌክትሮን ሪፒል ኢች አዘር። እንግዲህ ኑክሊም ሪፒል ያደርጋል ኤሌክትሮንም ሪፒል ያደርጋል። ለምን? ሲሚላር ቻርጅ ስለሆነ ማለት ነው። ሲሚላር ቻርጅ ዛት ሚንስ ሲሚላር ቻርጅ እንግዲህ ምንድነው? ሪፒል ነው አይደለ? ሲሚላር ቻርጅ ዛት ኢዝ ኔጋቲቭ ቻርጅ እና
ፖዚቲቭ ቻርጅ ማለት ነው። ኔጋቲቭ ቻርጅ ከኤሌክትሮን ላይ ፖዚቲቭ ቻርጅ ኑክላስ ላይ። ለምን ኑክላስ ፖዚቲቭ ቻርጅ አለ? እንግዲህ ኑክላስ ስናየው ምን አለው ማለት ነው? ፕሮቶን ፖዚቲቭ እና ኒውትራል አለው ቱጌዘር እንግዲህ 0 ፕላስ አለው ማለት ነው። ስለዚህ ኑክላስ ፖዚቲቭ ቻርጅ አለው። each nuclei attracts to electrons attract both nuclei ስለዚህ each nuclei ይሄኛውም ምን አትራክት ያደርጋል? ኤሌክትሮን አትራክት ያደርጋል። ይሄኛው ኤሌክትሮንም ሁለቱም ኤሌክትሮን ኑክሊን አትራክት ያደርጋል። ስለዚህ አትራክቲቭ ፎርስ ነው። ዘን ይሄ ሞሌኪውል እንዲፈጠር ከተፈለገ አትራክቲቭ ፎርስ ግሬተር ዘን ሪፓልሲቭ ፎርስ ዘን ኮቫለንት ቦንድ ፎርምድ ነው ማለት ነው። ኮቫለንት ቦንድ ይፈጠራል። ስለዚህ ፎርሜሽን ኦፍ ኮቫለንት ቦንድ በዚህ ይፈጠራል ማለት ነው። The magnitude of the various attractive and repulsive force between nuclei and electrons in covalent bond depend on how close together the atoms እንግዲህ ሁለቱ አተሞች ሃይድሮጅን አተም ያልነው እንግዲህ ሃይድሮጅን አተም አለ አጌን ሌላኛው ሃይድሮጅን አተም አለ። እነዚህ ሁለቱ ሃይድሮጅን አተሞች ምን ያህል ተቀራርበዋል? ሃይድሮጅን ቦንድን እቺ ኤሌክትሮን ሼር አድርገው ለመፍጠር የሚለው አሁን እቺኛውም እንዲህ ሼር ታደርጋለች ዘን ኮመን ኤሌክትሮን ይሆናል ማለት ነው። ስለዚህ ይሄ ሃይድሮጅን አተም እንዲፈጠር ሁለቶቹ ምን መፍጠር አለበት? ኦፕቲመም ኮንዲሽን መፍጠር አለበት። ያ ኦፕቲመም ኮንዲሽኑ ምንድነው ያልን እንደሆነ attractive force must be attractive force that is oppositely charged ከሆኑ የሚፈጠር ፎርስ must be greater than what? repulsive force ስለዚህ ምን ይፈጠራል ማለት ነው? የትኛውም ኮቫለንት ሞሌኪውል ይፈጠራል ማለት ነው። እንግዲህ ኮቫለንት ቦንድ ብዙ ጊዜ በሼሪንግ ኦፍ ኤሌክትሮን ስለሚፈጠር ሞሌኪውሎች ላይ ፖሊአቶሚክ ሞኖአቶሚክ አገን ናን ሜታሊክ ኮምፓውንዶች ላይ ናን ሜታሎችን ከያዘው ኮምፓውንድ ላይ ይፈጠራል ማለት ነው። there is an optimum distance ዲስታንሱ ምን መሆን አለበት? ኦፕቲማም መሆን አለበት። ምቾት ሊኖረው ይገባል። ዲስታንሱ በጣም ፋር መሆን የለበትም፣ በጣም ኒረስት መሆን የለበትም። ዲስታንሱ ምቾት ያለው ተመጣጣኝ ዲስታንስ ሊኖረው ይገባል ማለት ነው። between nuclei called bond length ያ ቦንድ ሌንግዝ በጣም ትልቅ ከሆነ ኮቫለንት ሞሌኪውል አይፈጠርም ወይም ቦንዲንግ አይፈጠርም። በጣም ትንሽ ከሆነም አይፈጠርም። ሪፓልሲቭ ፎርስ ሪዛልት ያደርግበታል ማለት ነው። where net attractive force are maximized and the hydrogen molecule that is hydrogen bond እነዚህ ሃይድሮጅን ሞሌኪውል ላይ ያለው bond molecule is most stable in the hydrogen molecule the bond length is እንግዲህ 74 ፒኮ ሜትር ነው። እንግዲህ ይሄ ቦንድ ሌንግዝ ሃይድሮጅን ላይ ያለው ስለዚህ ወረድ ሲል 100 ፒኮ ሜትር ቢሆን ትልቅ ቢሆን አይፈጠርም። ወረድ ብሎ 1 ፒኮ ሜትር ቢሆንም እንደዚሁ አይፈጠርም ማለት ነው። ለምን? ዲስታንሱ ቦንድ ሌንግዝ ዲስታንሱ ኦፕቲመም ነው የሚባለው የሃይድሮጅን ቦንድ ሲፈጠር 74 ፒኮ ሜትር ነው ማለት ነው። እዚህ ጋር የምናየው ኢነርጂ እና ኢንተር ኑክሊር ዲስታንስ ነው። እንግዲህ ኢነርጂ ሲጨምር ኢንተር ኑክሊር ዲስታንስ እንዲሁ ይጨምራል። በዚህ ስንሄድ ወደዚህ ስንሄድ ማለት ነው። እንግዲህ እዚህ ጋር ኔጋቲቭ ቻርጅ አለ፣ አገን ፖዚቲቭ ኒውትራል ቻርጅ አለ። አሁን እንግዲህ ኦፕቲመም የምንለው የቱ ጋር ነው ቦንድ የሚፈጠረው የሚለውን ስናይ አሁን ቦንድ ሌንግዝ 74 ፒኮ ሜትር የሚሆነው እዚህ ጋር ኦፕቲመም ኮንዲሽን ላይ ነው። ኦፕቲመም ኮንዲሽን ላይ እንግዲህ ሁለቱ አተሞች ሃይድሮጅን እዚህ ጋር ምን አለ? ሃይድሮጅን አተም ፕላስ ሃይድሮጅን አተም አንድ ኤሌክትሮን አለው። ሁለቶቹም ሃይድሮጅን ቦንድ ይፈጠራል። ዛት ኢዝ ሃይድሮጅን ሞሌኪውል ይፈጠራል ብለን ምንለው መቼ ነው? እንግዲህ ሶስት ነገሮች አሉ። አንደኛው ሃይድሮጅን የሚፈጠርበት፣ ሁለተኛው ዛት ኢዝ ኦፕቲመም የሚሆንበት ማለት ነው። ሁለተኛው በጣም ተቀራርቦ ሃይድሮጅን ቦንድ የሚኖረው። ሌላኛው ዲስታንሱን ነው እንግዲህ ቦንድ ሌንግዝ እያየን ያለ ነው። ሌላኛው በጣም ፋር አፓርት የሚሆንበት። አሁን በጣም ሲቀራረብ እንግዲህ በጣም ኢነርጂው ትልቅ ይሆናል። ለምን? ቦንድ ስትሬንግዙ ከፍ ይላል። ቱ ክሎዝ ሲሆን if the atoms are too close strong repulsion occur እንግዲህ በጣም ሪፓልሽን ኦከር ካረገ ሪፓልሲቭ ፎርስ ካለ እንግዲህ ቦንድ አይፈጠርም ማለት ነው። ገፍትሮ ይጥለዋል፣ አንደኛውን ያሳድደዋል። ሌላኛው በጣም ሲራረቅ if the atoms are too far apart
are weak and no bonding occurs። እንግዲህ በጣም ሩቅ ላይ ያለውን ስቦ አንድ ላይ ለመዋሃድ ስለሚያዳግጠው ምን አይፈጠርም? ቦንድ አይፈጠርም። ሌላ እንግዲህ ኦፕቲማም ያልነው ማለት ነው። ዛት ኢዝ ኦፕቲማም የሆነው መቼ ነው? ቦንድ ሌንግዙ ዛት ኢዝ ቦንድ ሌንግዝ ቢኤል ኢዝ ኢኳልስ ቱ 74 ፒኮሜትር ሲሆን ነው። 74 ፒኮሜትር ሲሆን በዛን ጊዜ ምን ይፈጠራል? ቦንድ ሃይድሮጅን ሞለኪውል ይፈጠራል። እንግዲህ ኦፕቲማም ኮንዲሽን የምንለው ያን ነው። when the atoms are optimally separated energy is minimum። እንግዲህ ኢነርጂ ሚኒመም ሲሆን ምን ይፈጠራል ማለት ነው? ሃይድሮጅን ሞለኪውል ይፈጠራል። እንግዲህ በሌላ መቼ ነው ሃይድሮጅን ሞለኪውል ማይፈጠረው? ይሄ ኢነርጂ የምንለው ኢነርጂ ማክስ ከሆነ ማክሲመም ከሆነ አጌን ኢነርጂ በጣም ቱ ሎው ከሆነ ዛት ኢዝ በጣም ትንሽ ከሆነ አጌን ኢነርጂ ሚኒመም ከሆነ ኢነርጂው ሚኒመም ከሆነ በእነዚህ በአንዱ በየትኛው ይፈጠራል ማለት ነው? ሃይድሮጅን ቦንድ ኢነርጂ ሚኒመም በሆነው ማለት ነው። ይሄኛው በጣም ቱ ሎው ከሆነ ኢነርጂው ያው ቦንድ አይፈጠርም። ለምን? የመሳብ አቅሙ ትንሽ ይሆናል ዘንድ የመፈጠሩ ድል የለም። ማክሲመም ከሆነ አትራክሽን አይኖረውም፣ ሪፓልሽን የሚኖረው አይፈጠርም ማለት ነው። ስለዚህ ሃይድሮጅን ቦንድ በዚህ ሌንግዝን እናያለን ማለት ነው። ስለዚህ ለሃይድሮጅን አየን እንጂ ሳምፕልን ወስደን ለሁሎቹም ቦንድ ኬሚካል ቦንድ ዛት ኢዝ ኮቫለንት ቦንድ የሚፈጠረው መቼ ነው? ኢነርጂው ሚኒመም ሲሆን ኮንዲሽኑ ኦፕቲማም ሲሆን ኦፕቲማሊ ሴፓሬትድ ቦንድ ሌንግዝ ይኖረዋል። ዘን ሞለኪውሉ ኮቫለንት ቦንዱ ይፈጠራል ማለት ነው። ኢት ሜይ ቢ ሆሞ ኒውክሊየር ሞለኪውል ሆነ ሄትሮ ኒውክሊየር ሞለኪውል። ዛት ሚንስ ሆሞ ኒውክሊየር ሞለኪውል ምንለው አሁን ሃይድሮጅን ተመሳሳይ ኒውክሊየስ ካላቸው የሚፈጠር ኮቫለንት ቦንድ ነው። ሄትሮ ኒውክሊየር ኮቫለንት ቦንድ ምንለው ተመሳሳይ ሳይሆን ተቃራኒ የተለያየ ዛት ሚንስ ተቃራኒ የሚያስብል ነገር እንኳን የለው የተለያየ ኒውክሊየስ ካላቸው የሚፈጠር የቦንድ አይነት ነው። ለምሳሌ ሃይድሮጅን ክሎራይድ ሃይድሮጅን ኒውክሊየር ሌላ ነው፣ ክሎሪን ኒውክሊየር ሌላ ነው። ስለዚህ ኦፕቲማም ሴፓሬሽን ሲሆን ቦንድ ይፈጠራል ማለት ነው። እንግዲህ ይህን በማየት ኮቫለንት ቦንድ እንዴት ይፈጠራል ካልን ኮቫለንት ቦንድ is formed when atoms molecules share electrons አተሞች ኤሌክትሮን ፔርን ሼር ሲያደርጉ ኤሌክትሮንስ አር ሼርድ። እንግዲህ ሼሪንጉ ኢኳል ሊሆን ይችላል አንኢኳል ሊሆን ይችላል። ዞሮ ግን ኤሌክትሮን ሼሪንግ ሲያካሂዱ ምን ይፈጠራል? ኮቫለንት ቦንድ ይፈጠራል ማለት ነው። ስለዚህ ብዙ ኮቫለንት ሞለኪውሎችን ኤግዛምፕል ማየት እንችላለን። እንግዲህ ሆሞ ኒውክሊየርም ሄትሮ ኒውክሊየርም ናን ሜታል ዊዝ ናን ሜታል ሪአክት አድርጎ የፈጠረው ሞለኪውል ምን ይባላል? ኮቫለንት ሞለኪውል ይባላል። ሃይድሮጅን ክሎራይድ ማየት እንችላለን። ኦዞንን ማየት እንችላለን። ሃይድሮጅን ሰልፋይድ ማየት እንችላለን። ሰልፈሪክ አሲድን ማየት እንችላለን። ሌሎችም ብዙዎችን ኤግዛምፕል መስጠት ይቻላል ማለት ነው። ኢቲሲ ማለት እንችላለን። እንግዲህ ሃይድሮጅን ክሎሪን ናን ሜታል እዚህ ጋም ኦዞን ኦክሲጅን 3 ጊዜ ሪአክት በማድረግ ሃይድሮጅን ናን ሜታል ሰልፈር ናን ሜታል ሃይድሮጅን ሰልፈር ኦክሲጅን ናን ሜታሎች። ስለዚህ ኤሌክትሮን ሼር ሲያደርጉ ሜቢ ኢኳሊ አንኢኳሊ ኮቫለንት ቦንድ ይፈጠራል ማለት ነው። እንግዲህ ሼር የሚያደርጉት ለምንድን ነው? ለብቻቸው በቂ ኤሌክትሮን ስለሌላቸው ስታቢሊቲን ለማሟላት ነው ሼር የሚያደርጉ። እንግዲህ ኤሌክትሮን የሚሰጠው ኤሌክትሮን የሚቀበለው ኤሌክትሮን ሼር የሚያደርገው ይሄ ሁሉ አንደኛው ስታቢሊቲን ለማሟላት ነው። ኮንዘርቬሽን ኦፍ ኦክቴት ቫለንስ ሼል ላይ ያለው ኤሌክትሮን ኖብል ጋዝ አይነት ወይ እንደ ሂሊየም ወይም እንደ ኒያነ ከዛ በታች እንዳሉት ቫለንስ ሼል ላይ 8 ኤሌክትሮን እንዲኖረው ስለሚፈልጉ ነው። የትኛውን ቦንዲንግን የሚፈጥሩት ሜቢ ሜታሊክ ኮቫለንት አዮኒክ የትኛውን ቦንድ የሚፈጥሩት ለዚህ ኬዝ ነው ማለት ነው። ሌላው እዚህ ጋር የምናየው ሪፕሬዘንቴሽን ኦፍ ኮቫለንት ቦንድስ ወይም ድሮይንግ ሉዊስ ስትራክቸር ነው። ኮቫለንት ቦንድ ሉዊስ ስትራክቸር ወይም ኮቫለንት ቦንድን እንዴት ሪፕሬዘንት ማድረግ እንችላለን? The representation of covalent bonding through Lewis symbol and shared electron pair is called Lewis structure። እንግዲህ ሉዊስ ስትራክቸር ምን ይይዛል ማለት ነው? አንደኛው ሲምቦል ይይዛል፣ ሌላ ሼርድ ኤሌክትሮን ይይዛል። ሉዊስ ስትራክቸር አንደኛው ሲምቦል ኦፍ ኤሌመንት፣ ሁለተኛው ደግሞ ኤሌክትሮን ፔርስ ኦን ዳት ኤሌመንት። እነዚህ አንድ ላይ መግለጽ ምን ይባላል? ሉዊስ ስትራክቸር ይባላል ማለት ነው። the Lewis structure for hydrogen molecule formed from hydrogen atom is እንግዲህ እንደምናውቀው ሃይድሮጅን አንድ ኤሌክትሮን ነው ያለው። አንድ ሃይድሮጅን react with
ሃይድሮጅን አንዱ ስቴብል አይደለም። ስለዚህ አንድ ኤሌክትሮን ተቀብሎ እንደ ሂሊየም አይነት ኤሌክትሮን እንዲኖረው ምን ያደርጋል? ሼር ያደርጋል። ስለዚህ ይሄኛው በሌላ ሞር ቪዚብል እንዲሆን ይሄኛው ሃይድሮጅን ይችን ኤሌክትሮን ይፈልጋታል። አጌን ይሄኛው ሃይድሮጅን ይችን ኤሌክትሮን ይፈልጋታል። ዘን መሀል ላይ ያለችው ኤሌክትሮን ምን ትሆናለች ማለት ነው? እቺ ኤሌክትሮን ኮመን ኤሌክትሮን ትሆናለች፣ ተደምራለች። ዘን ምን ይፈጠራል ማለት ነው? እዚህ ጋር ዘይ ፎርም ሃይድሮጅን ኤሌክትሮን የጋራቸው ኤሌክትሮን ናት ሃይድሮጅን። ስለዚህ ይሄም ሃይድሮጅን ሁለት ኤሌክትሮን አለው፣ ይሄም ሃይድሮጅን ሁለት ኤሌክትሮን አለው። ዘን ሂሊየም አይነት ስትራክቸር ይኖረዋል ማለት ነው። ስለዚህ ይሄን በኤሌክትሮን ክሉድ ብናሳይ፣ ስለዚህ ይሄኛው ሃይድሮጅን ያው ኤሌክትሮን ክሉድ ቢሆን፣ ሌላኛው ሃይድሮጅን ለዚህ ኤሌክትሮን ክሉድ ቢሆን እዚህ ጋር ስንት ኤሌክትሮን አለች ማለት ነው? ሁለት ኤሌክትሮን አለች። እቺ ኤሌክትሮን ምንድናት? ሼርድ ኤሌክትሮን ናች። እቺ ሃይድሮጅን፣ እቺ ሃይድሮጅን። ስለዚህ ዘን እዚህ ጋር ቱጌዘር እያንዳንዳቸው ሃይድሮጅኖች ምን አሟሉ ማለት ነው? 1s2 ኤሌክትሮን ዛት ኢዝ ሁለት ኤሌክትሮን ቫላንስ ሼል አለው ማለት ነው። ስለዚህ ሁለት ኤሌክትሮን አለው፣ ስቴብል ነው። የማን አይነት? የሂሊየም አይነት። ሂሊየም እንግዲህ ሁለት ኤሌክትሮን ይዞ ስቴብል ነው። ስለዚህ እንደዛ አይነት ስታቢሊቲ ያሟላል። እንግዲህ ሼር የሚያደርገው ስቴብል ለመሆን ነው ማለት ነው። ሌላ በዚህ ሼር ሲያደርጉ ኤሌክትሮኖች እንግዲህ ምን ይባላሉ? አንደኛው ቦንድ ኤሌክትሮን ቦንድ ፔር የምንላቸው አሉ። ሌላኛው ለቦንዲንግ የማይጠቅሙ ናን ቦንዲንግ ኤሌክትሮን ዛት ኢዝ ሎን ፔር ወይም ናን ቦንዲንግ ኤሌክትሮን የምንላቸው አሉ። The shared pairs of electron in molecule are called bonding pairs electron። እንግዲህ በቦንድ ፎርሜሽን ጊዜ ሼር ያደረጉ ወይም ቦንድ የፈጠሩ ኤሌክትሮኖች ቦንድ ፔር ኤሌክትሮኖች ይባላሉ። ዛዘር ኤሌክትሮን አዘር ዘን ቦንድ ፔር ካረጉ ውጭ የሆኑ ኤሌክትሮን ዛት ስታይስ አራውንድ ዘ ቪሲኒቲ ኦፍ አን አተም የአተሙ ዙሪያ ላይ የሚሆኑ ኤሌክትሮኖች ምን ይባላሉ? ናን ቦንዲንግ ወይም ሎን ፔር ኤሌክትሮን ይባላሉ ማለት ነው። ለምሳሌ ኢፍ ዩ ሲ ኦክሲጅን ሞለኪውል እንግዲህ እንደምናውቀው ኦክሲጅን ሞለኪውል ሲፈጠር ኦክሲጅን ለቦንዲንግ የሚጠቅሙ ኤሌክትሮኖች እንግዲህ 8 ኤሌክትሮን አለው። ኮንፊግሬት ስናድርገው 2 6 ይሆናል። ስለዚህ 6 ኤሌክትሮኖች አሉት። 8 መሙላት ይፈልጋል፣ 2 ኤሌክትሮን ይፈልጋል ማለት ነው። ስለዚህ አንድ ፔር ኦፍ ኤሌክትሮን ሌላ ፔር ኦፍ ኤሌክትሮን ሌላ ኤሌክትሮኖች አሉ ቪሲኒቲ ላይ እንግዲህ ዙሪያው ላይ ሪያክት ዊዝ ኦክሲጅን ጋር ራሱ ጋር 2 ኤሌክትሮኖች አሉ። እነዚህ ፔር ኦፍ ኤሌክትሮኖች አሉ። ዘን ምን ይፈጠራል? 2 ኤሌክትሮን ኦክሲጅን 2 ኤሌክትሮን ኦክሲጅን እያንዳንዳቸው 2 ኤሌክትሮን ይፈልጋሉ። ዘን ኦክሲጅን እነዚህ ኤሌክትሮኖች ሼርድ ኤሌክትሮኖች ይሆናሉ። 2 ኤሌክትሮን አዋጣው ማለት ነው። እነዚህ ኤሌክትሮኖች የቀሩት አራቶች ዙሪያው ላይ ይኖራሉ ማለት ነው። እዚህ ጋር 4 ኤሌክትሮኖች ይኖራሉ። ስለዚህ ይሄን በሌላ አገላለጽ ስንጽፈው ምን ይመስላል? ኦክሲጅን ዳብል ቦንድ ኦክሲጅን ዘን እዚህ ጋር ሌላ ኤሌክትሮን እነዚህ ኤሌክትሮኖች አሉት። ስለዚህ እነዚህ ኤሌክትሮኖች ይኖራሉ። ስለዚህ ከዚህ ከኦክሲጅን ሞለኪውል ለመፍጠር ይሄ ቦንድ ይፈጠራል። እንግዲህ ይሄን ስናየው ኦክሲጅን ሞለኪውል ነው። ከነዛ ውስጥ እነዚህ ኤሌክትሮኖችን ስናያቸው ቦንድ ለመፍጠር ያው አገልግሎት ውለዋል። ሁለቶቹም ሼር አድርገዋል ማለት ነው። ስለዚህ ለቦንድ አገልግሎት የዋሉ ኤሌክትሮኖችን ምን እንላቸዋለን? ቦንድ ፔር ኤሌክትሮን እንላቸዋለን፣ ቢፒኢ እንላቸዋለን። አንለስ በሌላ ደግሞ በቪሲኒቲ ዙሪያ ላይ ብዙ ስፔስን ያሳለፉ እነዚህ ኤሌክትሮኖች እንግዲህ ፔር ኤሌክትሮን እያወራን ያለን እነዚህ ኤሌክትሮን ስናያቸው አንዳንድ ነው። ነገር ግን እዚህ ጋር ቦታውን ለማሳየት ነው እንጂ አንድ ላይ ሲሆኑ አንድ ፔር ናቸው። ስለዚህ 1 ፔር 2 ፔር 3 ፔር 4 ፔር እነዚህ ኤሌክትሮኖች 4 ፔሮች ምንድናቸው? ቪሲኒቲ ላይ ነው ለብዙ ያሳለፉት። ስለዚህ ለቦንድ ፎርሜሽን አልዋሉም። ሎን ፔር ኤሌክትሮን ወይም ናን ቦንዲንግ ኤሌክትሮን እንላቸዋለን ማለት ነው። በአጠቃላይ እንግዲህ ቁጠሩ ብትባሉ ራሱ እንዴት አድርጋችሁ የምትቆጥሩት? ይሄው 1 እዚህ ጋር 1 እዚህ ጋር 1። ስለዚህ ፔር ኦፍ ኤሌክትሮን ናቸው። ዘን አንድ ፔር ኦፍ ኤሌክትሮን አድርገን ነው የምንቆጥረው። ስለዚህ ስንቆጥራቸው ጥንድ አድርገን ነው የምንቆጥራቸው። አንድ እንግዲህ ቆጥረን 4 ፔር አድርገናል። 4 ፔር ማለት 8 ሲንግል ኤሌክትሮን ነው። ስለዚህ ስንት ሎን ፔር ኤሌክትሮን አለ ብትባሉ 4 ሎን ፔር ኤሌክትሮን አለ ማለት ትችላላችሁ። እዚህ ጋር 2
እንዳንድ እንቆጥረዋለን። አንድ ይሄኛው ጋር ሁለት፣ እዚህኛው ተመሳሳይ ሁለት፣ ስለዚህ አራት። አንድ ዳሽ ማለት ሁለት ኤሌክትሮን ነው የሚይዘው። እንዴት ያላችሁኝ እንደሆነ አንደኛው ላይ ሲንግል አንድ ኤሌክትሮን ትኖራለች፣ ሌላኛው ላይ ሌላ ሲንግል ኤሌክትሮን ትሆናለች። ቱጌዘር ፔር ኦፍ ኤሌክትሮን ይሆናል። ስለዚህ ሎን ትርፍ፣ ፔር ጥንድ፣ ኤሌክትሮን ትርፍ ጥንድ ኤሌክትሮን፣ ቦንድ ለቦንድ የዋለው ፔር ጥንድ ኤሌክትሮን፣ ቦንድ ፔር ኤሌክትሮን ለቦንድ ፎርሜሽን የዋለው ጥንድ ኤሌክትሮን። ስለዚህ ጥንድን እንቆጥራለን ማለት ነው። እዚህ ጋር ስንት ቦንድ ፔር ኤሌክትሮን አላችሁ ብንባል አንዱ ሲንግል አንድ፣ ሁለቱ ሁለት። ስለዚህ ሁለት ቦንድ ፔር ኤሌክትሮን አለ ብለን መመለስ እንችላለን ማለት ነው። እንግዲህ ሌላኛውንም ኤግዛምፕል መውሰድ እንችላለን። ቦንድ ፔር እና ሎን ፔር የዋለው ፍሎሪን ሞሌኪውል የሚፈጠረው እንግዲህ ፍሎሪን ቫለንስ ሼል ላይ ያለው ኤሌክትሮን 7 ነው። እንግዲህ ፍሎሪን አቶሚክ ናምበር እንደምናውቀው ስንት ነው? 9 ነው። 9 ኮንፊግሬት ስናደርገው ስንት ነው የሚሆነው? 7 ነው የሚሆነው። ስለዚህ ለቦንድ ፎርሜሽን የሚውሉ ኤሌክትሮኖች ቫላንስ ኤሌክትሮን ናቸው። ቫላንስ ሼል ላይ ያለው ኤሌክትሮን። ስለዚህ 7 ኤሌክትሮኖች አሉ ማለት ነው። ስለዚህ እነዚህ ኤሌክትሮኖች ፍሎሪን ላይ ያሉ ኤሌክትሮኖች ናቸው። አንድ ኤሌክትሮን ይፈልጋል። ለምን ስቴብል ለመሆን 8 ኤሌክትሮን ያስፈልገዋል። አንድ ኤሌክትሮን ያስፈልገዋል። ያሉት 7 ኤሌክትሮን ናቸው። አንድ ኤሌክትሮን የሚሰጥ አካል ይፈልጋል ማለት ነው። ስለዚህ አንድ ኤሌክትሮን ይሄም ኢች ይጋራሉ ማለት ነው። ስለዚህ ሲጋሩ ምን ይፈጠራል? ፍሎሪን፣ ሌላኛው ፍሎሪን። እዚህ ጋር አንድ ኤሌክትሮን፣ ይሄኛውም አንድ ኤሌክትሮን አወጣው አጋርተዋል። ዘንድ አንድ ኤሌክትሮን ሼር ያደርጋሉ። እነዚህ ዙሪያ ላይ ያሉ ኤሌክትሮኖች ናቸው። ምን አይነት ኤሌክትሮን እንላቸዋለን? ሎን ፔር ኤሌክትሮን የምንላቸው ናቸው። ዘንድ በቦንድ ብናሳይ እንኳ ኢኩቫለንት ነው ለማለት ነው። ፍሎሪን ሲንግል ቦንድ ፍሎሪን። ዘንድ ዙሪያው ላይ ስንት ኤሌክትሮን አለ? እዚህ ጋም 3 ኤሌክትሮን አለ ማለት ነው። እነዚህ ኤሌክትሮኖች ምንድን ናቸው? ለቦንድ ፎርሜሽን ያልዋሉ ኤሌክትሮኖች ናቸው። ዘንድ ማን ብለን እንጠራቸዋለን? ሎን ፔር ኤሌክትሮን ብለን እንጠራቸዋለን። ሎን። ስለዚህ እዚህ ጋር 1 2 3 4 5 6 እነዚህ ሁሎቹ ምንድን ናቸው? ሎን ፔር ኤሌክትሮን። 6 ሎን ፔር ኤሌክትሮን አለ ማለት ነው። ዘንድ እዚህ ጋር አንድ ኤሌክትሮን የሚፈልገው እነዚህ ኤሌክትሮኖች ምን ይባላሉ? ቦንድ ፔር ኤሌክትሮን ይባላሉ። ስንት ናቸው? ቁጥራቸው 1 ናቸው። ከዚህ አንድ ሲንግል ዳሽ ፔር ሆነዋል ማለት ነው። ስለዚህ እነዚህ ቦንድ ፔር እና ሎን ፔር ኤሌክትሮን እንላቸው። ቦንድ ካልነ ለቦንድ ፎርሜሽን የዋሉ ናቸው። ሎን ካልነ ለቦንድ ፎርሜሽን ያልዋሉ ፔር ኦፍ ኤሌክትሮን ናቸው ማለት ነው። ስለዚህ ተማሪዎች ለዛሬ እዚህ ጋር ይበቃናል። ቀጣይ ይሄን ኮቫለንት ቦንድ ድሮ ለማድረግ እንግዲህ ኮቫለንት ቦንድ ሉዊስ ስትራክቸር ምን እንደሆነ አይተናል። ሉዊስ ስትራክቸር ሲምቦል ኦፍ አተም ይይዛል። አጌን ኤሌክትሮንስ አራውንድ ዘ ኤሌመንት ዛት ሲምቦል ላይ ይይዛል። ኮቫለንት ቦንድ እንዴት ይፈጠራል? በሼሪንግ ኦፍ ኤሌክትሮን ቢትዊን ቱ አተምስ ብለናል። ስለዚህ ይሄ ሉዊስ ፎርሙላ ስንስል ሉዊስ ስትራክቸር ስንስል ስቴፖች አሉ። እዚህ ከሚበዛበን ከቀጣይ ሌሰን ላይ እናያለን። ለዛሬው እዚህ ጋር ይበቃናል። ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ቀጣይ እስከምንገናኝ ድረስ ሰላም።